ሰላም ጤና ይስጥልኝ። አንብቡት ወንድማችን ደግሞ የጠየቀው ማለት ነው። 20 ዓመቴ ነው። ብልቴ ሲቆም ከ4 እስከ 5 ሴንቲሜትር ነው። በጣም አንሶብኛል ነው የሚለው። በዛ ላይ 1 ደቂቃም እንኳን መቆየት አልችልም። በዚህ የተነሳ ህይወቴ እየተበላሸብኝ ነውና አንደኛ የብልት ማሳደጊያ የሚል ጥያቄ ነው። እንግዲህ በአንድ ጥናት ተጠንቶ ወንዶች ቁመታችሁ ከሚጨመርላችሁና የብልታችሁ መጠን እንዲያድግ ከሚደረግ የትኛውን ትመርጣላችሁ ተብለው ሲጠየቁ ሁሉም የብልት መጠናቸው እንዲያድግላቸው ነው የፈለጉት። ማንኛውም ወንድ አብዛኛው ወንድ ትልቅ ብልት እንዲኖረው ይፈልጋል። ይሄንን ከምን መሰለችው ያያይዘው ከወንዳ ወንድነት ወይም ደግሞ ማንሊሁድ የምንለው ከዛ ጋር ያያይዘዋል። ከዛ ስለሚያያዝ ብዙ ወንድ የብልት መጠኑ ያነሰ መስሎት ብዙ ሰዓት ይጨነቃል። ብዙ መድኃኒቶችን ሊገዛ ብሩን ያወጣል። ብዙ በሶሻል ሚዲያም በኢንተርኔት በጣም የሚተዋወቁ ፕሮዳክቶችም ይህንን አጋጣሚ ተጠቅመው በስተዋል ማለት ነው። እንግዲህ ጠያቂያችን የሚጠይቀው በጣም ብዙ ወንዶችን ስለሚመለከት ነው ይሄንን ቪዲዮ ለመስራት ያቀድኩት ማለት ነው። እንግዲህ ከዚህ ቀደም በሰራሁት ቪዲዮ ኖርማል የብልት መጠን ከስንት እስከ ስንት ነው፣ ሲቆም ምን ያህል ነው፣ ሰርከምፍራንሱ ዙሪያው ስንት ነው፣ ቁመቱ ስንት ነው፣ ሲተኛ ስንት ነው የሚለውን አብራርቻለሁ። ያንን ቪዲዮ ገብታችሁ እዩት። በዚህ ቪዲዮ ግን እንደዚህ የምትጨናነቁ ወንዶች በተለይ የሱ ትንሽ እውነትም ተለክቶ or ejaculations in rapid succession. For most, the biological limit hovers around 3 or 4. These limits aren't arbitrary. They're nature's safeguards protecting our reproductive and neurological health. It's a testament to the complex biological symphony governing even our most primal functions. አንደኛው ኤክሰርሳይዝ ነው። ኤክሰርሳይዝ እንግዲህ በጣም ብዙ ሰው ብዙ ጊዜ የስፖርትን ጥቅም ያቃለም ይነገረዋልም። እንግዲህ ይሄ ኦብቪየስ ትሩዝ ነው ማለት ነው። ስፖርት በምንሰራበት ጊዜ እንቅስቃሴ በምናደርግበት ጊዜ የደም ፍሰት ወደ ብልታችን የሚሄደው ይጨምራል ማለት ነው። ሲጨምር ኦክሲጅንና ንጥረ ነገር ይዞ ነው የሚሄደው። ስለዚህ በቂ ንጥረ ነገርና ኦክሲጅን ስለሚያገኝ ብልት በዛ ትንሽ ሊጨምር ይችላል ማለት ነው። አንደኛው ስፖርት ነው ማለት ነው። ሁለተኛው መጥፎ ሀቢቶችን መቀነስ ነው። መጥፎ ልማድ የምንላቸው በተለይ ሲጋራ በጣም ቶክሲክ ነው። ወደ ብልት የሚሄደውን ኦክሲጅን ንጥረ ነገር እንዲቀንስ በማድረግ ብልት በሂደት ሽሪንክ እያደረገ መጠኑ እየቀነሰ እንዲሄድ ያደርጋል ማለት ነው። ሲጋራ ማቆም፣ ማሪዋና የምትጠቀሙ ሰዎች፣ ኮኬን የምትጠቀሙ ሰዎች፣ ጫት፣ ሲጋራ እነዚህን መተው ያስፈልጋል ማለት ነው። እነዚህን በመተው ጤናማ መጠን እንዲኖረው ማድረግ ይቻላል ማለት ነው። ሶስተኛው ብዙ ፍራፍሬና አትክልት መመገብ ነው። ብዙ ፍራፍሬና አትክልት በምንመገብበት ጊዜ አንቲኦክሲዳንት የተባሉ ንጥረ ነገሮችን በብዛት እናገኛለን። እነሱ ደግሞ ፍሪ ራዲካል የተባሉ መርዛማ ነገሮች ከሰውነታችን እንዲወገዱ ያደርጋሉ ማለት ነው። እነዚህ መርዛማ ነገሮች ደግሞ ለብልት ጤና መጥፎ ስለሆኑ እነሱ ሲወገዱ ጥሩ ነገር ይቀጥላል። በዚህም የተነሳ ብልታችን ደና እንዲሆን ይረዳል ማለት ነው። አትክልትና ፍራፍሬ በደንብ ማብዛት። በአራተኛ ደረጃ ጭንቀት ነው። ጭንቀት በሚኖርበት ጊዜ ኮርቲሶል፣ ኢፒኔፍሪን የመሳሰሉ ስትረስ ሆርሞን የምንላቸው ሆርሞኖች አሉ። እነሱ ከፍ ይላሉ። እነሱ ከፍ በሚሉበት ጊዜ ምንድነው ወደ ብልት የሚሄደው ደም ይቀንስና ደም ወደ ኩላሊት፣ ወደ ልብ፣ ወደ አንጎል እንዲሄድ ነው የሚደረገው። ይሄ ደግሞ ለረጅም ጊዜ በተደጋገመ ቁጥር ወደ ብልታችን የሚሄደው ኦክሲጅንና ንጥረ ነገር ያንሳል ማለት ነው። ያው ማንም ሰው ምግብና ኦክሲጅን ሳያገኝ መጠኑ እንደሚቀንስ ይሄንን ይገነዘባል ብዬ አስባለሁ። ስለዚህ ጭንቀት ካለ በተለይ ይሄ ጀነራላይዝድ አንዛይቲ የምንለው ለረጅም ጊዜ መጨናነቅ፣ ፐርፎርማንስ አንዛይቲ፣ ሴክስ ለማድረግ በመጣ ቁጥር ሁሉ ጭንቀት ውስጥ ምንገባ ከሆነ ይሄንን መቀነስ ይኖርብናል ማለት ነው። ይሄን በምንቀንስበት ጊዜ በቂ ኦክሲጅንና ንጥረ ነገር ያገኛል ማለት ነው ብልታችን። ይሄን ለመቀነስ ከሚረዱት አምስተኛው ነገር ደግሞ በተዘዋዋሪ የሚጠቅመው ሜዲቴሽን ነው። ሜዲቴሽን በሀገራችን አንዳንድ ሰዎች አሁንም ያውቃሉ። ነገር ግን እንደኛ ሀገር ሜዲቴሽን ወይም የጥሞና ሰዓት ወይም ደግሞ ጸሎት ልንለው እንችላለን። Or ejaculations in rapid succession. For most, the biological limit hovers around 3 or 4. These limits aren't arbitrary. They're nature's safeguards protecting our reproductive and neurological health. It's a testament to the complex biological symphony governing even our most primal functions. ራሳችንን
ካልም የምናረግበት፣ ጭንቀት የምንቀንስበት፣ እንቅልፋችን የተስተካከለ እንዲሆን፣ ሴክሹዋል ፐርፎርማንሳችን አዲኩዌት እንዲሆን ጥሩ እንዲሆን የሚረዳ ነው ማለት ነው። ስለዚህ ሜዲቴት ማድረግ ሜዲቴሽን በተለይ ዮጋ ኒድራ የተባለ ሜዲቴሽን ወይም ደግሞ ነን ስሊፕ ዲፕ ሬስት የምንለው እንቅልፍ ያልሆነ ነገር ግን ጥልቅ የሆነ ሪላክሴሽን ወይም መዝናናት ልንለው እንችላለን። እሱ አይነት ሜዲቴሽን ያስፈልጋል ማለት ነው። በመጨረሻ ደግሞ ቆንጆ እንቅልፍ መተኛት ስትረስም ከመቀነስ በተጨማሪ በደንብ ሆርሞኖቹ ቴስቶስትሮን የመሳሰሉት ሆርሞኖች ስራቸውን እንዲሰሩ፣ ሰውነታችን ዘና እንዲል፣ ሴክስ ላይ ጥሩ እንድንሆን፣ ወደ ብልት የሚሄደው ደም ጥሩ ፍሰት እንዲኖረው ይረዳል ማለት ነው። እነዚህን 6 ነገሮች ማንኛውም ወንድ ማድረግ ይጠበቅበታል። ከዛ ይህንንም አድርጎ ነገር ግን እንደ ጠያቂያችን ከበድ ያለ ከሆነ ግን በአካል ተመርምሮ የሆርሞን ምርመራ አድርጎ ምናልባትም ሆርሞን ሊያስፈልግ ይችላል፣ ያንን መውሰድ ያስፈልጋል። መጀመሪያ ግን በአካል በባለሙያ መመርመርና ያሉበትን ሁኔታ ማወቅ የተሻለ ነው ማለት ነው። ሰላም